ሰላም ይብዛላችሁ እንደምን ከረማችሁ አብረን እግዚአብሔርን ቃል እንማራለን እግዚአብሔር ቃል እንደሚናገረው በመዝሙር 23 ላይ ቁጥር መጨረሻ ላይ ምሕረትና ቸርነትህ በሕይወቴ ዘመን ሁሉ ይከተሉኛል ይላልና የምህረትና ቸርነት አንዱ ስራቸው ምንድነው ከኋላ መከተል ነው አዲስ ኪዳን ደግሞ ልዩ የሚያደርገው ኢኩቫለንት ነው የምህረትና የቸርነት ጸጋን አታገኙም ብሉይ ኪዳን ላይ ግን ምህረትና ቸርነት በተለዋጭ ስም ያለው ጸጋ ሆኖ አዲስ ኪዳን ውስጥ ታገኛላችሁ እና ከኋላ ምህረትና ቸርነት ይከተሉኛል አለ ጸጋ ደግሞ ተሸካሚ ነው አይደለም ምህረትና ቸርነት ይከተለናል ጸጋው ደግሞ ይሸከመናል እና ይሄንን የጀመርነውን የጽዮን ጉዞ ወደፊት እስከ መጨረሻ ሊያጸናን የሚችለው የኛ ብቃትና ችሎታ ሳይሆን የእግዚአብሔር ጸጋ እንደሆነ እናውቃለን እናምናለን በእግዚአብሔር ጸጋ ላይ በጣም ተደጋፊዎች መሆን አለብን የእግዚአብሔር ጸጋን ዕውቅና መስጠት አለብን መጽሐፍ ቅዱስ ትዕቢተኛ የሚለው ሰው ትከሻው ትልቅና ሲወጣ በር እየዘጋ የሚወጣ አይነት ሳይሆን ያው አንዳንድ ትርጉሞች በከሳቴ ብርሃን ሲተረጎሙና በመጽሐፍ ቅዱስ ሲተረጎሙ ይለያያሉ መጽሐፍ ቅዱስ ትዕቢተኛ የሚለውና ከሳቴ ብርሃን ትዕቢተኛ የሚለው ይለያያሉ እና አንድ ጊዜ አንድ ሰው ጠይቄ ነበርና ኃጢያት ምንድነው ብዬ ጠየቅኩት ስጠይቀው ኃጢያት ማለት አጠነ አጥኖ ኃጢያተኛ የሚል ነው አለኝ እና በቃ እንትን ነው ዜማ ነው የቀረው አጠነ ታጥኖ ምንድነው የሚታጠነው ግራ ገባኝ አይ እንደዛ አይደለም የእግዚአብሔር ቃል ኃጢያትን የሚተረጉመው መተላለፍ ነው የሚለው መተላለፍ ነው የሚለው የከሳቴ ብርሃን ትርጉሙ ግን አጠነ አጥኖ ስተሮቃል እያለ ነው የሚሄደው ስለዚህ ጸጋ መጽሐፍ ቅዱስ የሚለንን እና የእግዚአብሔር ቃል የሚያውጅልንን ነው አብረን ዛሬ የምንካፈለው እኛ እንደ ጴጥሮስ እንደተናገረው ማለት ነው እግዚአብሔር ትዕቢተኛን ምን ያደርጋል ቃወማል ትዕቢተኛ ማን ነው መሰላችሁ ጸጋን የማይጠቀም ሰው በጸጋ ላይ የማይደገፍ ሰው ማለት ትዕቢተኛ ነው ማለት የአይስቴቱ ድንበር ሰፊ ሆነ እኔ እችላለሁ ከኔ በላይ ላሳር እኔ ስቆም ሰው ይወዛወዛል እንደ ጤፍ ነው ማረጋው እኔ ተናገርኩ ማለት ነገር መቋጫ ነው ከኔ በላይ ላሳር ነው የሚለው ሰው ብዙ አሳር ይጠብቀዋል ርዕሳችን የጸጋው ኃይል በሚል ነው the power of grace እና አንዱ በአዲስ ኪዳን ላይ እስከ ፍጻሜያችን ድረስ ስናወራው የምንቀጥለው ነገር ቢኖር ግሬስ ነው የእግዚአብሔር ጸጋ ግሬስ ብዙ ኤክስትሪሞች ሊኖሩት ይችላሉ በአሁን ሰዓት በጣም ብዙ ጽንፎች ሊኖሩት ይችላሉ ግን መልካምና እውነተኛ ነገርና አስፈላጊያችን ስለሆነ እኛ ደግሞ ልናነሳውና ልንማርበት ያስፈልጋል ውስጤ በዚህ አቅጣጫ ላይ ስለሞላ ይሄን የምናወራው ጸጋ ማለት የእግዚአብሔር ያልተገባ ቸርነት ወይንም ያልተገባ ሞገስ ማለት ነው ፌቨር የሚገባን አይደለንም ይገባኛልም ብለን ለክርክር መናገር ምንችልም ሰዎች አይደለንም ነገር ግን ያልተገባ ቸርነት ያልተገባ ሞገስ ያለ ቀስቃሽ እንድናመልከውና እንድንዘምረው አንደኛው የሚያደርገን ይሄ ገፊ ኃይላችን ከውስጥ የሚመጣው የተገባን ነገር ስላልሆነ ነው አይደለም በጣም ስንለምደው ነው እንጂ ትንሽ የቀዘቀዝ ነው በእውነት ይሄንን ሰጦታ የሰጠን እግዚአብሔር የተባረከ ይሁን የጸጋን ኃይል እና በሁለት ቃላቶች መጽሐፍ ቅዱሳችን ይተረጉምልናል ጸጋን አንደኛው በሮሜ ምዕራፍ 3 ቁጥር 24 ላይ ያልተገባ ሞገስ unmerited favor ነው የሚለው ምን ማለት ነው እስኪ ሮሜ 3:24 ቶፒካል ርዕስ ስለሆነ ወዲና ወንዲህ አንዳንድ ቃሎች እናያለን ከቁጥር 21 ጀምሮ አነባዋለሁ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘውን የእግዚአብሔርን ጽድቅ ነው
ልዩነት የለም፣ ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎሏቸዋል። በጌታ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። እንዲያው የሚለው የአማርኛ ቃል ፍሪሊ የሚለውን ቃል የእንግሊዝኛ ቃል የሚተካው እንዲያው ያለ ዋጋ ማለት ነፃ። እንደምታውቁት ጸጋ እኛ ያደረግነው ሳይሆን እሱ ያደረገው ነው። ጸጋ እኛ የምንሆነው ሳይሆን እሱ በእኛ የሚሆነው ነው። ጸጋ እኛ የምንገለጠው ሳይሆን እሱ በእኛ የሚገለጠው ነው። ጸጋ የእኔ ይችላለሁ አቅም ሳይሆን እሱ በእኔ ይችላል አቅም ነው። እስቲ አሜን። ጸጋ ያልተገባ ነው ይላል። ያልተገባ ነው። እኔ አይደለሁም የምሰራው፣ ግን እሱ በእኔ ነው የሚሰራው። አገልግሎትም ቢሆን እኔ የማደርገው ሳይሆን እሱ በእኔ የሚያደርገው ነው። በቃ በአጠቃላይ በኒው ቴስታመንት የክህንነት አገልግሎት ውስጥ የጸጋ ትልቁ ስራ ምንድን ነው? በእኛ እርሱ የሚሰራው ስራ ነው። ስለዚህ እኛ አዘ ቻናል ነው ያለ ነው። ከኔ የሆነ ምንም ነገር የለም ማለት ነው። ሮሜ 3:24 የሚነግረን ይሄ ነው። ያለ ልክ በሚሰጠው ጸጋ ይጸድቃሉ ይላል። የመታየታችን የድፍረታችን ልካችን ነው ማለት ነው። በነፃ ነው ሲል ግን ዋጋ አልተከፈለም ማለት ነው አይደለም። ዋጋ ተከፍሏል። በዚህ በፍጥረታዊ ዓለም የግብይት ስርዓቱን ትራንዛክሽኑን ይሄ ቢዝነስ ትራንዛክሽኑን የሚያከናውነው በምድር ላይ ያለ ብር፣ ዶላር፣ ዩሮ፣ ሌሎችም የገበያ የመለዋወጫ ገንዘቦች አሉ። መንፈሳዊ ዓለም ውስጥ ግብይቱ የተከናወነበት ከረንሲ ግን ደም ነው። ደም የሰማይ ከረንሲ ነው። ዋጋችንን የነገረን በምድር ላይ ያለ ገንዘብና በምድር ላይ ያለ የግብይት ስራ ሳይሆን ደም ነው። ቀደም ፓስተር አብይ ተናገረ፣ በጣም ልቤ ተነካበት። በእግዚአብሔር ቤት ውስጥ የማይጠቅምና ዋጋ የሌለው ሰው የለም ብለን እንድናወራ የሚያደርገን ሰውን የዳነን ሰው ስናይ ዋጋው ከረንሲውን ይነግረናል። ደሙ ከኋላው አለ። አሜን ነው ወይ? ማለት የሰውየውን የልምድ የአመጣጥ የቁመና የሁለንተና ሁኔታውን አይተን አንመዝንም። የተገዛበትን ነው የምንመዝነው። ዋጋው ምን ያክላል? የተከፈለለትን ነው የሚያክለው። ስለዚህ ነው ለራሳችን ያለን ግምት በጣም ከፍተኛ መሆን አለበት። አንድ በጣም ጤናማ ያልሆነ ቃል አለ፣ ዋጋ የለውም የሚሉ ሰዎች አሉ። እሱ ዋጋ የለውም ይላል። የተመታ ቃል ነው እሱ። የተመታ ቃል ለምን? ስላልሞተ ነው እሱ ያላወቀው እንጂ ከፋዩ የሰጠንን ዋጋ የምናቅነን እኛ። ሃሌሉያ። ስለዚህ ዋጋ የሌለው ሰው የለም። ሁሉም ምን አለው? ዋጋ አለው። ዋጋውን በእኛ መመዘኛ ስንተረጉመው ላያስደስተን ይችላል፣ ላይመጣጠንን ይችላል። ነገር ግን ዋጋው ከፋይ የደሙ ልክ ነው ህይወታችን ውስጥ ያለው፣ የተገዛንበት ነው። ለዚህ ነው መጽሐፍ ቅዱስ ሲናገር የተገዛችሁት በከብት ደም አይደለም ካለ በኋላ በክቡር በክርስቶስ ደም ነው ይላል። ግብይቱ የተከናወነው በምንድን ነው ማለት ነው? በደም ነው። እስቲ አሜን። ስለዚህ ግብይቱ ከተከናወነ አዲስ ኪዳን አንድ ዲክሌር የሚያደርገው ነገር አለ። እኛ የማን አይደለንም? የራሳችን እንኳን አይደለንም። አይገርምም? የሚስት አይደለንም፣ የልጆች አይደለንም፣ የእንትን አይደለንም፣ የራሳችንም አይደለንም። የራሳችን አለመሆናችን ሲናገር ሮሜ ምዕራፍ 14 ላይ ስለ መብል ሲናገር ሐዋርያው ጳውሎስ የሚኖር ለጌታው ብሎ ይኖራል አለ። ራሱ የሚደክመው ሰው የራሱ እንኳን ለጌታው ብሎ ይደክማል ይላል። ስለዚህ የሚበላ የማይበላውን አይቃወመው ካለ በኋላ አንድ ሰው መሞት እንኳን ካለበት የሚሞተው ለጌታው ነው የሚሞተው ይላል። ለድሮ አይሞትም። አይደለም ሞት አይደለም መኖር፣ መሞት ራሱ የእግዚአብሔርን ዓላማ መሞያ ነው። ለዚህ ነው የጻድቅ ሰው ሞት ምንድነው ይላል? ክቡር ነው። ክቡር የሆነው ለምንድን ነው? አይደለም ኑሯችን ሞታችን ፐርፐዙን ነው የሚሞላው። ሃሌሉያ። ስለዚህ የዳነ ሰው በምድር ላይ ያለውን ተልእኮ እንኳን ጨርሶ ስጋውን እንኳን ወደ መሬት ለማስገባት እኛ ስንሄድ
በምድር ላይ ሰውየውን ወይንም ያችንት ስላጣን ነው እንጂ ምናዝነው በእነሱ ሰዎች ህይወት ውስጥ ያለቀው የእግዚአብሔር ሚሽን የእግዚአብሔርን ዓላማ መሞያ ነው። ደስ ይላል። ስለዚህ በጸጋው የመጽደቅ ምንጩ የእግዚአብሔር ያልተገባ ምንድነው? ሞገስ ነው። ሞገስ ቴክኒክ አይደለም ማለት ነው። ሞገስ ቴክኒክ አይደለም፣ የመናገር ክህሎት አይደለም፣ ስኪል አይደለም፣ የምንመረቅባቸው ነገሮች አይደሉም። ሞገስ በጸጋ የተቀበልንበት ነው። እንግዲህ ተመልከቱ፣ አንዱ የጸጋ ስራ ምንድነው? አክሰስ መስጠት ነው። አክሰስ በሮች ሁሉ የተዘጉበትን ሰው እድልና ጊዜ አግኝቶ እንዲገባ ያደረገው ግሬስ ይባላል። ሃሌሉያ። አንዱ የግሬስ ባህሪ ምን መሰላችሁ? የዛገ የተበላሸ ነገር እንዲሰራ የሚያደርግ አይደለም። ልክ ግሬስ ማለት ለኔ አንዳንዴ እንደ ግራሶ ነው። ጥብቅ ያለውን ሊያላላ የማይችል በጣም የሚያስቸግረውን ነገር ግራሶ ሲደረግ ለስልሶ ብሎኑ እንደሚከፈት የፈለገ አስቸጋሪ የሆነውን ሰው በግሬስ አቃንቶ እግዚአብሔር እየተጠቀመበት ይገኛል። በቤዛነት ይላል። ቤዛ የሚል ቃል ደግሞ አለ። ይሄ ቤዛ የሚለው ቃል ግብይቱ የተከናወነበት ሜዳ ነው። እግዚአብሔር እኛን በክርስቶስ በኩል ገዝቶናል። ጠላት እድል ፈንታ በእኔና በቤታችን የለው፣ መቆሚያ ቦታ የለው። ስለዚህ በመግዣው በሪደምሽን በኩል ጸጋው የተገኘበትን ነገር ተቀብለናል፣ መስቀሉ ላይ ማለት ነው። ሁለተኛው የጸጋ ትርጉም የኃጢአት ይቅርታና ድነት ያገኘንበት ነው። ኃጢአት ሁለት አይነት ባህሪ እንዳለው ሁላችን እናውቃለን። የውርስ ኃጢአት የሚባል አለ፣ ደግሞ የግብር ወይንም ደግሞ የተግባር ኃጢአት የሚባል አለ። በክርስቶስ ኢየሱስ አምነው የዳኑ ሰዎች በአጠቃላይ የውርስ ኃጢአት የለባቸውም። ለምን? የውርስ ኃጢአት የመጣውን ማን ነው ያቋረጠው? ምን ማለት ነው? ክርስቶስን ስንቀበል፣ ጌታን ስንቀበል ወደኛ በአዳም በኩል የተቀበልነው ነገር ሁሉ ምን ያርጓል? ተቋርጧል። የእግዚአብሔር ቃል የሚናገረው ተቋርጧል፣ የለብንም። ለዚህ ነው በክርስቶስ ኢየሱስ ላሉት አሁን ኩነኔ they are free። ከዛ ጀምሮ የመጣውን በሕግ በኩል የመጣውን ሊገድል የመጣውን ከእግዚአብሔር ሊገነጥል የመጣውን ክርስቶስ በመስቀል ላይ ሲሰቀል ቨርቲካሊ እና ሆሪዞንታሊ በሆነው ሪኮንሲሊዬሽን ተከናውኗል። መስቀል ማለት ቨርቲካል ከእግዚአብሔር ጋር፣ ሆሪዞንታል ከሰው ጋር የተከናወነ እርቁ ይሄንን ይመስላል። ኤፌሶን ምዕራፍ 2 ቁጥር 8 ላይ ይሄንን ቃል ደግሞ እናያለን። ሁለተኛው ኃጢአት ምንድነው? ክፍሉን ያወጣችሁ የተግባር ኃጢአት የምንለው ነው። በማቴዎስ ወንጌል ምዕራፍ 6 ላይ ለተጻፈው ኃጢአትን የምናስወግድበት አንዱ መንገድ ምንድነው? ይሄ በንስሐ ነው። ንስሐ በቃ ትልቁ ነገር ስለተንከባለለ ንስሐ። አሁን አንድ ጊዜ ትልቁ ችግር ምንድነው? ሰዎች በክርስቶስ ኢየሱስ ስላመንን ኃጢአት የለብንም ግን ብለን ልንዘጋ አንችልም። ለምን? ዮሐንስ ሲናገር ኃጢአት የለብንም ብንል ራሳችን እናስታለን፣ እውነትም በእኛ ውስጥ የለም ይላል። ያ ድነናል፣ ግን ሁልጊዜ ንስሐ የሚፈልጉ ነገሮች ደግሞ አሉ። አሁን እቤት ብውልስ፣ ቴሌቪዥን ባልከፍት፣ ከማንም ሰው ጋር ባልገናኝ፣ ጦጣና ዝንጀሮ አካባቢ ያለበት ቦታ ላይ ጸጥ ብዬ ተቀምጬስ ቢሆን ስቲል በምድር ላይ ስለሆንኩ ያለሁት ሰይጣን አለ፣ በወደቀ ዓለም ውስጥ ነው ያለሁት፣ ፍጹም ባልዳነ ስጋ ውስጥ ነው ያለሁት፣ ሲስተሙ ኮራፕት በሆነ ዓለም ላይ ነው ያለሁት። ስለዚህ ሁሉ ጊዜ ምን አለ? በደል አለ፣ ኃጢአት አለ አይደለም? የለብንም ብለን አንናገርም። የእግዚአብሔር ቃል የሚናገረው ክርስቶስን ወደ መምሰል እንድናድግ እንጂ ፍጹማን ናችሁ የሚለን በክርስቶስ መነጽር በክርስቶስ ኢየሱስ ታይተን እንጂ በምድር ላይ ባለ ነገር እንቀጥላለን። አሁን ድነትና ሳልቬሽንና ሳንቲፊኬሽን መለየት አለብን። ሳንቲፊኬሽን is a process፣ ድነት is instant። አሁን ነው ናው ነው የሚለው አይደል? መዳን መቼ ነው የሚለው? በቃ መዳን አሁን ነው። ጌታ ኢየሱስ ክርስቶስን እንደ ግል አዳኛችን የተቀበልን ጊዜ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 በልጁ በኢየሱስ ክርስቶስ የሚያምኑ የዘላለም ሕይወት እንዲኖራቸው እንጂ እንዳይጠፋው
እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ወዷል። አለቀ ነው። ዛት ሴት። ስለዚህ ሰው አውቶማቲክ ነው። ድነት አውቶማቲክ ነው። ከጨለማ ወደሚደነቅ ብርሃን በአንድ ጊዜ ነው ሰው ስታተስ የሚቀይረው። ፉል ሳልቬሽን የሚባል ነበር ድሮ። ምን ማለት ነው ፉል ሳልቬሽን? ይሄ ስጋችን አልዳነም። ይሄ ስጋችን ያልዳነው ምንድነው? ጉስቁልና አለው፣ ሰፈሪንግ አለው፣ ይታመማል፣ በችግር ውስጥ ያልፋል። መጨረሻ ላይ ደግሞ ዲኬ ያደርጋል፣ ይበሰብሳል። ምክንያቱም ፍጹም ድነትን ስጋችን ስላልተቀበለ። ሐዋርያ ጳውሎስ አንደኛ ቆሮንቶስ ምዕራፍ 15ን ይሄኛው ስጋ ፍጹም ድነት እንዳልተቀበለ ለማሳየት ይሄኛው ስጋ ምን ያደርጋል ይላል? ይበሰብስና ምን ትወስዳላችሁ የሚለው አዲስ አካል የሚለው። ለምን? ያኛውን መንግስት ለመውረስ በዚህኛው ሳይሆን በማይበሰብስ አካል ነው የምትገቡት ይለናል። ነገር ግን አንድነኛ እርግጠኛ የምንሆነው ሁላችንም ድነናል። አንድ ላይ ጮክ ብለን ድኛለሁ እንበለው። ይሄ ጉባኤ የዳነ ህዝብ ስብስብ ነው። ኤፌሶን ምዕራፍ 2 ቁጥር 8 ላይ እንዲህ ይላል። ኤፌሶን ምዕራፍ 2 የዳነን ህዝብ ማስተማር ደስ ይላል። ምዕራፍ 2 ቁጥር 8 እና 9 ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠረን። ጸጋው በእምነት አድኗችኋል። ጸጋ እና ሥራ ይለያያሉ ማለት ነው። የዳነ ሰው የዳነ ሥራ ይሰራል እንጂ ለመዳን ሥራ አይሰራም። ያሁኑ የወንጌል አማኞች አስተሳሰብ ትንሽ ተበርዞ ያለበት ጊዜ ላይ ነው ያለነው። ለመስራት ሰርተን ከሆነ ምን ጸድቀው የክርስቶስ ኢየሱስን በመስቀል ላይ የመሞት ዋጋ ዜሮ ያደርገዋል። የትኛውንም ያክል መንፈሳዊ ቅናት ቢኖረን እግዚአብሔርን የትኛውንም ያክል ብንወደው አንዱ ፍቅራችን የምንገልጠው ለእግዚአብሔር መስዋዕት የተደረገውን ክርስቶስ ያደረገውን ነገር ክሬዲት መስጠት አስፈላጊ ነው። አሜን ነው ወይ? ድነናል። ያዳነን በስራ አይደለም፣ በጸጋው። ጸጋው ደግሞ በምንድን ነው የሚለው? በእምነት ነው። ጸጋ ማለት ምንድን ነው? ስጦታ ነው። ጊፍት። ምንድን ነው? ስለ ጸጋ ስለሆነ ማስተምረው ምንድን ነው ብዬ ነው። ርዕስ ቀይር ለማለት ነው ወይ ብዬ ነው። እሺ፣ ስለዚህ ሐዋርያ ጳውሎስ በኤፌሶን መልእክት ላይ የሚያስቀምጥልን ነገር ምንድን ነው? የኤፌሶን ክርስቲያኖች ልክ እንደ አማኑኤል ቤተክርስቲያን እንደዚህ ድነው ያሉ ጉባኤዎች ናቸው የተናገራቸው። በጸጋ መዳናቸውን እየነገራቸው ነው ያለው። በጸጋ የዳነ ሰው ግን በጸጋ ደግሞ አይቀልድም፣ በጸጋ አይጫወትም። ምክንያቱም ጸጋ የኃጢአት ላይሰንስ አይደለም። ጸጋ ዋጋው ከፍሎ ነው ያዳነን። እኔ ድነታችን እንዴት መሰላችሁ እንደ ስዕል ይገባኝ። ትልቅ በጣም አውሬ ሰው የሚበላ በጣም ክፉ አውሬ አንድ ሰው መጥቶ በደንብ ከገደለው በኋላ መግደያውን ወይ ጦር ይሆን ይችላል ከገደለ በኋላ ያ ገዳዩ አካል ጠፍቶ ወይንም ተሰውሮ ሌላውን ሰው የገደለበትን ይዞ ፎቶግራፍ እንዲነሳ ማድረግ ማለት ነው። ሞትን የገደለው ክርስቶስ ነው። ሞትን ያሸነፈው ክርስቶስ ነው። እሱ አሸንፎታል። እሱ ሁሉ ነገር ጨርሶታል። ነገር ግን በዚህ ላይ ሆነን እንድንነግስ አደረገን። አሜን ነው ወይ? ጸጋ እኛን ከኃጢአት ቅጣት የሚያድን ከእግዚአብሔር ጋር ያስታረቀን ነው። ከቅጣት ነው ያወጣን። ነፃ ወጥተናል። ሃሌሉያ። ምንም እንኳን ታዲያ በጸጋ የዳንን ብንሆንም ለመዳን የምንሰራው ስራ ባይኖርም ግን ያዕቆብ ደግሞ ያስታውሰናል። የዳነ ሰው ስራ አለው ይላል። የዳነ ሰው ከሰይጣን መብለጥ አለበት ይላል ያዕቆብ።
ስራ የሌለው ሰው ምን አይነት ሰው ነው ይላል? ከሰይጣን ጋር ይመሳሰላል የሚለው ክፍሉ ማለት እንደዛ ነው። እግዚአብሔርን ታምናለህ? አዎ ካለ በኋላ ሰይጣንም ደግሞ ምን ያደርጋል ይላል? ያምናል ይላል። ስለዚህ ከሰይጣን የምትበልጠው ይላል ያዕቆብ፣ ከሰይጣን የምትበልጠው ብሎ የሚያስቀምጠው በምንድን ነው የሚለው? በስራ ነው ይላል። በስራ ነው ይላል። ሰይጣን እንዳንሆን ያሳስበናል ማለት ነው። ማለት አለ ማለት ነው። እንደዚህ መሰይጠን አለ ማለት ነው። እንግዲህ ሁለቱን ትርጓሜዎች ካየን የጸጋው ኃይል የተገለጠበት አራት መንገዶችን ልናገር። ጸጋው የተገለጠበት አንደኛው የተገለጠው በመለወጥ ኃይል ነው። በትራንስፎርሚንግ ፓወር ትራንስፎርም ያደርጋል። ኦ ሃሌሉያ! በጣም ደስ አይልም የእግዚአብሔር ጸጋ? እኔ የማስታውሰው ጌታን ለመቀበል ጌታ ቢፈቅድ ፊታችን ሚያዝያ 40 ዓመት ሊሆን በጌታ ቤት እና ጌታን ለመቀበል አዲስ አበባ መካነ ኢየሱስ የመጀመሪያ ጊዜ ሲሄድ 1978 በኢትዮጵያ አቆጣጠር ማለት ነው። ልጅ ነኝ እና አንድ ከስዊድን የመጡ ቄስ ናቸው። በአማርኛ ይሰብካሉ። ምን ይሰብካሉ መሰላችሁ? ጳውሎስ የሚባል ሰውዬ ነፍሰ ገዳይ የሆነ ጌታ አምሮት ጌታን ተቀበለ። ሲያገለግለው ከቆየ በኋላ ስለ ጌታ ደግሞ ሞተ ሲል ድንግጥ አልኩ። እስማ ለመዳን መጥቼ ሊገሉኝ ነው ወይ ብዬ ልጅ ነኝ እና ፕሮግራሙ ሲያልቅ ጌታን እንደግል አዳኛችሁ የምትቀበሉ ሲባል ይዞኝ ሄደው ወጣት አብሮኝ ተማሪ የነበረ ነው። ተነስ 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 ብሎ አስነሳኝ እና ቄሱ እጅን ዘርጋሉ። ዘረጋው። ዓለምን ካዳሉ ካድኩ። ስጋንም ጨምራሉ ደገምኩ። ሰይጣንንም ተቃወመ ተናገራሉ ተናገርኩ። ዛሬ አንተ የእግዚአብሔር ልጅ ነህ አሉኝ። እኔ ሰምቼ ስለማላቅ የእግዚአብሔር ልጅ እኔ ያው ሰሞኑን ስናገር ነበርና አንደኛ በፋሚሊ ውስጥ ስላላደኩኝ ጥሩ ልጅ መሆኔን ሳላቅ ነው ያደኩት። እንደ ራሴን እንደ ልጅ ሳላቀው ነው ያለፈው እና ስመጣ አያቴን ያሳደጉኝ አያቴ ሰምተዋል። መካነ ኢየሱስ ሄዶ ጴንጤው ገብቶ ነው መጣ ሲባል አያቴ ተዘጋጅቷል። ይሄ ዘራ አሰዳቢ ዛሬ ግንባሩን ብዬ ነው የምጥለው ያሰድበኝ በርጅና ዘመኔ ብለው ተናደዋል። እና እንደገባው እንደምን አመሻችሁ ስል ድራሽ ይጥፋ የት ነበርክ አሉ። ለመሸፋፈን ሞከርኩ አልተሳካም። ታወቀብኝ እና የነበርከው ሌላ ቦታ ነው አሉ። አዎ እና አባባ አልኩ በጣም ዛሬ ደስ ብሎኛል። እንዴት ስላቸው የእግዚአብሔር ልጅ ነህ አሉኝ። ቄሱ አንተ ነው ሰይጣን ራሱ አያቀድህም እንኳን እግዚአብሔር አለ። አይገርማችሁ? እና እኔ እግዚአብሔር ልጅ ነህ ተብያለሁ ትተዋለህ አተውም ብለው ሽጉጣቸውን አቀባበሉ አያቴ እና እንትናቸው ያው ብዙ የድሮ ሃይማኖት ላይ ያሉ ሰዎች እንግዲህ ስማቸውን በጣም ይጠብቃሉ እና እድሩም አለ። ያው እድሩ ለማስጠበቅ ግንባርን ነው ምን ሲሉኝ ደንግጬ ልሙታ አልኳቸው። እንዴት ሲሉ እንኳን እኔ ጳውሎስ ሞቷል አለ። ከዛ የሚገርም ነገር አይደለም ማን ነው ጳውሎስ ሲሉ እኔም አላውቀውም። እኔ እህት ጳውሎስ ይሁን የተባበሩት የሰዎች ስም ይሁን የማውቀው ነገር የለም። ከዛ አያቴ ሞኝ ራቱን ስጪውና ይተኛ ተባለ። ከዛች ሞመንት ጀምሮ አንድ ጸለይኩት ጸሎት አለ። እምትለውጠኝ ከሆነ አልኩት ጌታን ለውጠኝ። ምክንያቱም ትንሽ ዝም ብለህ ነካክተኝ ከሆነ ተወኝ። በደም የምትለውጠኝ ከሆነ ለውጠኝ። ያቴን ቁሪ ሲጋራ አጨስ ነበር። እኛ ቤት ጫት ይቃም ነበር። አባታችን እንደ ቡና ቁርስ ይሰጠን ነበር ጫት። ቁጭ ብዬ ከአባቴ ጋር በተገናኘን ጫት እየበላው ነው ያደኩት እና እንደ እንጀራ ባሉት ይሄንን የለመደ ባህሪ እንዴት ሊያቆም ይችላል? ቸርች ስገባ ኃጢአት ነው ተለዩ ምናምን ይያሉ አስጨነቁኝ። እዚህ በቃ እኔ አብሮኝ ነው ያደገው። ተለውጠኝ ከሆነ ለውጠኝ ካለበለዚያ አተነካካኝ ጥዬ ነው የምወጣው። ጭንቅ አልችልም።
እናንተ ጸጋው ኃይል አለው ሰርጀሪ አለው ዛሬም የተሰወረን ኃጢአት ይነቅላል አልችልም ቆይቶብኛል አንዳንድ ጊዜ ተመላልሶ ይመጣብኛል ያስፈራራኛል ጸጋ አይፈራም አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15 ላይ የጸጋውን ኃይል ይናገራል ጳውሎስ የጸጋውን ኃይል ከባድ ነው የሚባል ነገር የለም ልንለወጥ አንችልም የሚባል ነገር የለም ቤተክርስቲያን ጸባይ ማረሚያ ቦታ አይደለም እኛ የምንቀየረው በትሬኒንግ አይደለም በግሬስ ነው አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15 እንደዚህ ይላል ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው ከኃጢአተኞችም ዋና እኔ ነኝ ስለዚህ ግን የዘላለምን ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንደሆን ኢየሱስ ክርስቶስ ዋና በመሆን በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ ምህረትን አገኘው ብቻውን አምላክ ለሚሆን ለማይጠፋውም ለማይታየውም ለዘመናት ንጉሥ ምስጋናና ክብር እስከ ዘላለም ድረስ ይሁን አሜን ትራንስፎርሚንግ ፓወር አለው ግሬስ አሁን ድነት ቴክኒካል ሲሆን ነው አስቸጋሪ የሚሆነው ማለት ኩረጃዎች አሉ ታውቃላችሁ ወንጌል አማኛ አካባቢ ኩረጃ አለ ሰው ልሳን ይኮርጃል ጸሎት ይኮርጃል እንደ ዳነ ሰው ለመምሰል ይኮርጃል እና አንድ ጊዜ ገጠር ውስጥ በጣም አስቸጋሪ የሆነ ይጠጣ ያጨስ የነበረ ሰው ጌታን ተቀበለ ማለት ጌታን ተቀበያለሁ ብሎ መጣ ግን ይጠጣል ያጨሳል ያን ነገር አላቆመው እና አንድ ቀን መጥቶ ቤተክርስቲያኑ መጨረሻ ላይ ዝም ብሎ ፕሮግራሙ ተካፈለ ሲጨርስ ሰዎች ሁሉ ተነስተው ቤተክርስቲያኑ ፓስተር እንደነ ደናነ እናት ደና ናቸው አባት ደና ነው እያሉ ሲያወራ ያያል ይሄ ማቀለል አይደለም እንዴ ያለ በሚቀጥለው ሳምንት ሁሉንም አባላት እየዞረ ደና ናችሁ እናታችሁ ደና ናት አያታችሁ ደና ነው አማተ ደና ነው እና በቃ እኔ ጴንጤ ሆንኳል 2 ሳምንት ቻለ 3 ሳምንት ቻለ 4 ሳምንት አልቻለም ጫቱን እዚህ ጋር አረገና ወደ ቸርች መጣ ፓስተሩ ጋር አቦ አስቸገረኝ እኔ ስታይል መስሎኝ ነበር አለ በሰላምታ የሚለቀኝ መስሎኝ ነበር በኩረጃ የሚለቀኝ መስሎኝ ነበር አለ ፓስተሩ ነገረው ጸጋ አንተ ማትችለውን የሚችል ኃይል ነው አያችሁ ምን ማለት መሰላችሁ አንዱ የዘላለም ሕይወት ነፃ የሆነው መግዛት ስለማንችል ነው አንዱ መንፈሳዊ ዓለም ለኛ ቅርብ ነፃ ግልጽ አክሰስፉል የሆነበት ዋና ምክንያት ምንድነው ከኛ አቅም በላይ ስለሆነ ነው ስለዚህ ምንድነው ማድረግ ያለበት መጋበዝ ሕይወቴን ሙሉ ለሙሉ ምን ማድረግ ትችላለህ መቀየር ትችላለህ መለወጥ ትችላለህ አንደኛ ቆሮንቶስ 15:10 ላይ ጳውሎስ እንደዚህ ያለ አሁን የሆንኩት በዚህ ጸጋ ነው ይላል በእግዚአብሔር ጸጋ አሁን የሆንኩትን ሆኛለሁ ይላል ሃሌሉያ ማለት ይሄ ነገር ያለቀቀኝ እናቴም አክስቴም አባቴም ስለነበረባቸው ነው ማለት አንችልም ግሬስ ሰርጀሪ ይሰራል ይለውጠናል ማለት እየተላለፈ የሚመጣ ባህሪያችንን ሰርጀሪ ይሰራዋል ጸጋ ጋር በጣም ቀልድ የለም የመለወጥ ኃይል አለው የመቀየር ኃይል አለው እስቲ አንድ ጊዜ አሜን በሉ የተለወጠ ሰው ለመምሰል አትሞክሩ ምክንያቱም በጣም አስቸጋሪ ነው ይሄ ስንመሳሰል ክብር ለጌታ ይሁን ደህና ነህ ተበረታለ ጸጋ ይብዛል አሜን እንደዚህ ይላል እንደዚህ እና ኖርማል አይደለም አባትና ልጅ ሲሄዱ ሁሉ ጊዜ አባት ለልጅ ይነግረዋል ጴንጤ ማለት አንገቱን ደፍቶ ጥግ የሚሄድ ነው ጴንጤ ማለት ቀና ብሎ የማያይ ጥግ የሚሄድ ነው ሁሉ ጊዜ ልጅ ጴንጤ ማለት ጥግ የሚሄድ ነው ይላል ጥግ የሚሄድ ነው አንገቱን ደፍቶ ጨዋ ነው ዲሰንት ነው ሰው አይነካም አንድ ቀን አባትና ልጅ በአውቶቡስ ተሳፍረው ሲሄዱ ዝናብ የደበደበውን አያሉ ዳዲ አሉ አቤት ጴንጤ አህያ ወላለ ምክንያቱም ነገረዋ ጴንጤ አህያ
ጴንጤ ምንድነው አለው? አንገቱን ደፍቶ ያቀርቅሮ ዝም ብሎ ምንም ያደርግ ነው። ተንጋዶ እንደዚህ የሚሄድ ነው። ጴንጤ እንደዚህ የሚሄድ አይደለም። በእግዚአብሔር ጸጋ ነፃ የሚወጣ ነው። ሁለተኛው የኢነብሊንግ ፓወር አለው። የማብቃት ኃይል። ይሄ በህይወታችን ውስጥ ስር ለስር የተጓዙ አንዳንድ መራራ ስሮችን ሊነቅልልን የሚችለው ማን ነው? ግሬስ ነው። በእግዚአብሔር ጸጋ ላይ መውደቅ ጥሩ ነው። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 9 ላይ ሐዋርያ ጳውሎስ ሰማይ ላይ የሄደ ጳውሎስ፣ የመገለጥ ኃይል ያለው ጳውሎስ፣ የሚጸልይ ጳውሎስ አንድ ጊዜ ችግር ውስጥ ገባ። አንዳንዴ ጥሩ እኮ ነው እንደዚህ በተለይ አገልግሎት በጣም እንደ አምልኮ የያዝን ሰዎች አይደል? አገልግሎት ጠኔ ሲሆን ከባድ ነው በጣም ማለት አገልግሎት ከጌታ አይበልጥም። እስቲ አሜን። ሰሞኑን የተማርነው ይሄ ነው። ቤት ታማኝ ሆነ ለልጆች ለሚስት ታማኝ ሆኖ መኖር በቃ በደንብ አድርጎ የአገልግሎት አይነት መሆኑን ከተረዳ አንድ ሰው እኮ ምንም ችግር የለውም እኮ። አገልግሎት በሁለት ይከፈላል አይደለም? አንደኛው ራሳችን ለእግዚአብሔር የምናቀርበው ነው። ሁለተኛው ደግሞ የምስባክ አገልግሎት ነው። ይሄ አገልግሎት ከዛኛው አገልግሎት አይበልጥም። እና ጳውሎስ በአገልግሎት ብዙ የቆየ ነገር ግን አንድ ጊዜ ይሄ ችግር ገጠመው። ምዕራፍ 12 ቁጥር 9 ላይ እንዲህ ብሎ ይናገራል። ስለዚህ ነገር ከእኔ እንዲለይ ይላል። እንደውም ቁጥር 7 ጀምሮ ባነበው ጥሩ ነው። ቁጥር 6 ልመካ በወድስ ሞኝ አልሆንም፣ እውነትን እላለሁ። ነገር ግን ማንም ከሚያይ ከኔም የሚሰማ የምበልጥ አድርጎ እንዳይቆጥረኝ ትቻለሁ። ስለዚህ በመገለጥ ታላቅነት እንዳልታበይ የሥጋዬ መውጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ። ይኸውም እንዳልታበይ ነው። ስለዚህ ነገር ከኔ እንዲለይ 3 ጊዜ ደግሞ ምን አደረኩት? ጌታ ለመንኩ። አንድ ናት። ጸሎት አስፈላጊ ነው፣ ግን ጸሎት የሁሉ ጥያቄ ግን መልስ አይደለም። ጸሎት አስፈላጊ ነው፣ ጸሎት ግን የሁሉ ጥያቄ መልስ አይደለም። ይሄን የምታዩበት ክፍል ነው። ጸለይን የማይመለሱ ነገሮች አሉ ማለት ነው። 3 ጊዜ ጸለይኩ። ልቀቀኝ፣ ተናቃል፣ ወጋው እያለ ጳውሎስ ጸለየ። አልሄደም። እንዳውም እርሱም ጸጋዬ በቃል ኃይሌ በድካሜ ይፈጸማል አለኝ። የአፈጻጸም ስርዓቱን ሲነግረኝ በማብቃት ኃይል ባንተ እገለጣለሁ አለኝ። ጳውሎስ በጣም አገልግሎት ላይ ጎበዝ ነው፣ ምንም ጥያቄ የለውም። እግዚአብሔር በጣም የተጠቀመበት ሰው ነው። 12 መልእክቶችን የጻፈልን ሰው ነው። መቼስ በጣም ደስ ይላል እኮ። ቤተክርስቲያን ጴጥሮስም ጳውሎስም ሲኖሩ ጥሩ ነው። ይለያያሉ አይደለም? ጴጥሮስም ጳውሎስም ሲኖሩ ጳውሎስ የሚያክል እንደዚህ አይነት አገልጋይ በንባብ የበረታ በጽሁፍ የበረታ በአሁን ዘመን እንደውም የሥነ መለኮት ሰዎች ምን ይላሉ? ቢኖር ኖሮ 2 PhD ይኖረው ነበር ይላሉ። እና አንደኛው በሕግ ይላሉ፣ ሁለተኛው ደግሞ በምካቴ እምነት። ይሄንን ትልቅ ዕውቀት ይዞ ያገለግል የነበረ ሰው ደግሞ የመንፈስ ደግሞ ነገር ነበረበት። ይለቀቅ ነበር፣ ይገባ ነበር። ሰማይ ሄዶ ድምጽ ይዘባ ነበር። መላእክቶች የሚያወሩትን ነገር የሚረዳ አይነት መንፈስ የነበረው ሰው አንድ ቀን በከባድ ድካም ውስጥ ተገኘ። ይሄ ድካም አካሉ ላይ የነበረ ነው። የተለያዩ መላምቶች አሉ። አንዱ ግን ህመም ነበር ይባላል። ለብዙ ሰዎች የሚፈውስ ጸሎት የሚናገር ጥላው ያድን የነበረ ሰው እሱ ግን ይታመም ነበረ። ማመሳከሪያዎች አሉ። የዓይን ህመም እንደነበረበት የሚናገሩ አሉ። አካላዊ ችግር እንደነበረበት የሚያዩ አሉ። ብቻ ሲገስጸው የማይነቀል ሆኖ አገኘው እና በዛ ጊዜ ላይ ምን አረገ? ጌታ ለመነው ባክህን ሲለው ይሄንን የምትቋቋምበት ከገጠመህ ነገር ይልቅ የገጠመህን የምትይዝበትን ጸጋ ሰጣለሁ አሉ። ያ ጸጋ አንዳንዴ ከጳውሎስ በላይ ሰዎች ለማመን ሲሞክሩ አያለው። ቸርች ውስጥ አማኞች ጳውሎስ ስላላመነ ነው፣ ኮንፌስ ስላላረገ ነው። በደንብ ቢያውጅ ኖሮ ጥሩ ነበረ። እስከ 38 ዓመት
በአዋጅ የምትሉት ነገር ሊሰራ ይችላል። ከ40 ዓመት በኋላ አይሰራም ማለት የተፈጥሮ ህግ የሚባል አለ። ጸጉርህ ይሄዳል፣ ሸሻል፣ እያየኸው ያስክ ተናገርኩብህ ቁም ስትለው አይቆምም፣ ይሄዳል። ስለዚህ ሰው ብልጦና አሁን ቁም ብሎ አይታገልም፣ ይተካል። ምን አሰቃየኝ ወደ ቱርክ አልሄድም። አሰራር ልዩ ልዩ ነው ተብሎ ተጽፏል። የወንድሞቻችንን ድካም ተረድተናል። እህቶቻችንም ገብቶናል። አሰራር ልዩ ልዩ ነው። አደራረግ ልዩ ልዩ፣ ጥበቦች ልዩ ልዩ ናቸው። ጸጋ በራሳችን ማድረግ የማንችለው ነገር እንድናደርግ፣ ፈተናዎችን እንድንቋቋም እና በእግዚአብሔር ፍቃድ እንድንኖር የሚያስችለን ኃይል። አንዱ የተሳሳተ አስተሳሰብ መሰላችሁ? ምንም አይነት መከራ አይደርስብኝም ብሎ ማሰብ በአዲስ ኪዳን ውስጥ አንዱ የጸጋን ዋጋ ማሳነስ ነው። ምክንያቱም መጽሐፍ ሲናገር በምድር ሳላችሁ መከራ አለባችሁ ካለ በኋላ እኔ ከእናንተ ጋር ነኝ የሚለው ቃል ኢየሱስ ክርስቶስን ተክቶ አሁን በደንብ የተናገረውን ቃል በደንብ በሕይወታችን እንዲሰራ የሚያደርገው እንደው አንዱ ጸጋ ነው። ዮሐንስ ወንጌል ምዕራፍ 1 በሙሴ ሕግ ተቀብለን ነበር፣ በክርስቶስ ኢየሱስ ግን ተቀበልን ይላል። ጸጋ እንዳይጎዳን ያደርገዋል። ጸጋ በሽታው እንዳይጎዳን፣ ህመሙ እንዳይጎዳን፣ የደረሰብን ፈተና ሰፈሪንግ ፔን ህይወታችንን እንዳይጎዳ ጸጋ ይዘዋል። አንዳንዴ ህመሙ አለ ግን እኛ እንኖራለን። ችግሩ አለ፣ ስጋችን አጥቅጦታል፣ ነገር ግን እኛ ሻይን እያደረግን ነው። ሰዎች እንኳን እስከማይገባቸው ድረስ እንሆናለን። ያ የማን ውጤት ይመስላችሁ? የጸጋ። ባካችሁ ለባርካችሁ የእግዚአብሔር ጸጋ ይብዛላችሁ። የመንፈስ ቅዱስ አገልግሎት ለምሳሌ አንዱ አያችሁ እኛን ያጽናናናል፣ ይረዳናል። ጸጋ ደግሞ ሰስቴን ያደርገናል፣ ማቆያ ነው። ጌታ ባንተ ብለን የምንዘምረው መዝሙር ያበረታናል። የመጀመሪያው ሁለተኛ ጢሞቴዎስ ምዕራፍ ስንት ላይ ነው? 2 አይደለም? በክርስቶስ ኢየሱስ ባለው ጸጋ ምን አድርጋል? በርታ ኢንካሬጅ ያደርገናል። My grace is sufficient for you። ጸጋ ይበቃል። ከጎናችሁ ያለው ሰው መርቁት፣ የእግዚአብሔር ጸጋ ይበቃል በሉት። መርቁት። ምንም አትሳሱ። ከኪሳችሁ የሚወጣ ጸጋ የለም። ከናንተ በጀት አይደለም የሚወጣው፣ ከናንተ አይደለም የሚወጣው፣ ከቸርች አይደለም የሚወጣው፣ ከሀገር አይደለም የሚወጣው፣ ከቦርድ አይደለም የሚወጣው፣ ከማህበር አይደለም የሚወጣው፣ ከእግዚአብሔር መንግስት የእግዚአብሔር የጸጋ ስቶር ሙሉ ነው። ጸጋው ይበቃኛል በሉ እስቲ አንዴ። ጸጋው ይበቃኛል። የእግዚአብሔር የጸጋ ስቶር አያልቅም። ሰው እኮ ይጨርሳል። ሰለቸን ይላሉ። ማርኩት እኔ አለቀብኝ፣ መማር አለቀብኝ ይላሉ ሰዎች ስለሆኑ ነው። የእግዚአብሔር የመማር ስቶር ግን የምህረት ስቶሩ ምንድነው? ዘላለም የሚባል ነው። የኛ የጊዜ ስቶር ነው ያለን። እግዚአብሔር ደግሞ የዘላለም ስቶር ነው ያለው። ቢወጣ የማያልቅ ጸሎት የማያስተካክለውን ነገር ቢኖር ጸጋው ያቆየዋል፣ ማቆየት ይችላል። የጌታ እርዳታ አምላካዊ ጸጋ በቂ ነው። በዚህ ነው የእግዚአብሔር ቃል የሚናገረው። ድካም ማለት ምን ማለት ነው? ጳውሎስ ደክሜ ነበር ይላል። በድካሜ በኩል ይላል። ድካም የሚል ቃል ተጠቅሟል። ድካም የሚለው ቃል ውስንነት፣ ብቃት ማጣት፣ ኃይል ማጣትና ፈተና የሚለውን ቃል የሚተረጉምልን። አልደክምም። ያው አንዳንዴ ክርስትና ውስጥ በጣም ጽንፈኛ ወይንም ደግሞ ጥራዝ ነጠቅ ክርስቲያን እንደዛ ነው። በጣም አዲስ ክርስቲያን አንዱ ትልቁ አስቸጋሪ ነገር ከጳጳስ ይበልጣል ነው የሚባለው። አይሰማም። ኧረ ተው ብዙ ነገር አለ ስትለው አይሰማም። እናንተ ያለፋችሁትን እኛ አናልፍም። ለአንተ 30 ዓመት የፈጀብን እኔ በ3 ወር ነው የምሄደው ይላል። ግን ፕሪንሲፕል የሚባል ነገር እኮ አለ።
መርህ አለ። የትኛውም ሳንሰር ዲጂታል ቢሆን ቁጥር አለው። እግዚአብሔር የፍትህ አምላክ ነው፣ እውነተኛ አምላክ ነው። ስለዚህ ድካም የሚባል ነገር አለ ህይወታችን ውስጥ ድካም። አባቶቻችን ደክመዋል። የሥጋ ድካም አለ፣ የህመም አለ። የትኛው ነው የሚያክል? አንድ ሰው በጣም አስታውሳለሁ። እኔ እንደዚሁ እንዳለው ነው መቀጠለው አለ። በጤንነት ጥሩ ነው እና እድሜው ሲሄድ ስፖርት ይሰራል፣ ጂም ይሰራል፣ በጣም ይለፋል። እና አንድ ቀን አገኘሁትና በጣም በጂም ይመካል፣ በጣም በጂም ይመካል። ቅርጹ ምናምን ቁመናው በጣም ደስ ይላል። እና በጂም አትመካ አልኩት። ለምን? ጂም እየሰሩ ጂም የበላቸው ብዙ ናቸው። በግሬስ ተመካ። ለምን መሰላችሁ? አንዳንድ ጊዜ መኖር ከእግዚአብሔር ጋር የተያዘ ነው። አንዳንድ ሰዎች 16 በሽታ ኖሮባቸው 102 ዓመት እያሉ ወክ ያደርጋሉ። 8 አይነት በሽታ ኖሮት እግዚአብሔር ምህረት አድርጎለት በጸጋው ደግፎት እንዲችሉ ጎንበስ ብሎ ይቀጥላል። አንዳንዱ በአንድ ነው ማስፈንጠሪያ የሚመታው በአንድ። ስለዚህ ምንድነው መመካት የለብም። ጸጋው ይደግፈኛል፣ ይረዳኛል። ጸጋው ማምለጫ ነው። ድካማችንን እሱ ነው ከኛ የሚያነሳልን። ለዚህ ነው ጳውሎስ ፍጹም የሚለውን ቃል ደግሞ ተጠቅሟል። ጳውሎስ የተጠቀመበት የፍጹም የሚለው ቃል እዚህ ክፍል ላይ ያለላችሁ ጸጋዬ በቃል ኃይሌ በድካም ይፈጸማል አለ። ፍጹም የሚለው ቃል አዲስ ኪዳን ውስጥ ያለ ፍጹም የሚለው ቃል ፐርፌክሽንን የሚያሳይ አይደለም፣ ማቹሪቲን የሚያሳይ ነው። ለምን? ወደ ብስለት ነው የምናድገው አይደለም? ግሮዝና ማቹሪቲ ይለያያሉ አይደለም? ግሮዝና ማቹሪቲ ይለያያሉ። ፍጹም ማለት ይጠናቀቃል፣ ይፈጸማል፣ በሙሉ ኃይል ይገለጣል። ሰዎች ኃይልን የምንረዳበት በጥንካሬ ላይ የተመሰረተ ነው። ነገር ግን የኛ የኃይል ትርጓሜና የእግዚአብሔር የኃይል ትርጓሜ ይለያያል። እኛው በጣም ጠንካራ ክርስቲያን ምን ሆነው መቼ መሰላችሁ? በጣም ስንጾም ለምሳሌ አይሰማችሁም? አንዳንዴ ሃሌሉያ ምናምን ትላለህ። ክብር ለኢየሱስ ይሁን። ሃሌሉያ ጾመ ሻወር ወስደ ልብስን ሱትን አድርገ መኪናን አጥበ ምናምን ስትወጣ ሃሌሉያ ክብር ለኢየሱስ። ክርስትና እንደዚህ ነው፣ ማንም አይችለኝም ምናምን ትላለህ። ግን የሰው ትልቁ ኃይል በእግዚአብሔር ፊት ድካም ነው። በእግዚአብሔር ፊት የኛ የጥንካሬያችን ድምር ውጤቱ ምን ይሆናል? ድካም። እግዚአብሔር በዚህ ነው ጳውሎስ ውስጥ አንተ ስትደክም እንደውም እኔ ምን አደርጋለሁ ይላል? እሰራለሁ። ስትደክም ማለት ተኝተህ እያለ አንቀላፍተህ እያለ ማለት ሳይሆን አንተ በጸጋዬ ላይ ስትመካ። አንድ ዘመን በጣም ጸልይ ነበር። በቀን 8 ሰዓት ስራ እንደሚገባ ሰው ነበር መጸልየው። 8 ሰዓት ነው መጸልየው። 8 ሰዓት ነው መጸልየው። በጣም እና ጠላት እንደዚህ ብሎ ድምጽ አመጣብኝ። አንተን የሚመስል ሰው ቸርች ውስጥ የለም አለኝ። ተሸወድኩ። ዩኒክ ነህ፣ በጣም ፓወር አለ፣ ኃይል አለ ምናምን ሲለኝ ቸርች ስገባ ሰላም ናችሁ? ተበረታላችሁ? እንዴት ነው የተጋናችሁ እንዴት ናችሁ? ለካ እኔ ምን ሆኛለሁ? በጸሎቴ ኃይል በጸሎት ላይ ያለኝ ትምክት ጨመረ። በማን ላይ ነው መሆን የነበረበት? በግሬስ ላይ። ስራ ማለት እኮ ይሄ እኮ ነው። እኔ በምሰራው ስራ ላይ ትምክቴ ጨመረ። አገልጋዮችን ምን እንደዚህ ቅዱሳን ሰላም አለለም። ሰላም ነው፣ ሰላም ናችሁ፣ ሰላም የበረታችሁ ነው። እንደዚህ በጓሮ በር ምገባው የበረታችሁ ነው። ሃሌሉያ። ምክንያቱም እኔ 2 ሰዓት ጸልያለሁ በቀን 8 ሰዓት እዚህ ጸለይ ማይወዱሉ በየካፌው እየዞርክ እግዚአብሔር የጸሎትን መንፈስ ከኔ ላይ ወሰደው። ለካ ጸሎት መንበርከክ ብቻ አይደለም፣ ጸሎት መንፈስ ነው። እንበረከካለሁ፣ መንበርከክ ለምጄ እንበረከካለሁ። ስፒሪት የለም። ከዛ ፖሊስና እርምጃው ነበር ማነበው ያረኩትንም ነገር ፖሊስና እርምጃው ተመርክኬ እኮ ነው። ገጽ እየገለጡ ገጽ በገጽ ምክንያቱም ኦሬዲ ጸሎት ምን አድርጋለሁኝ ለምጃለሁ። ጸሎት መልመድና ጸሎት መጸለይ ይለያያል። ከዛ ማረኝ ማለት ጀመርኩ። ኧረ እባክህን ጌታ ሆይ በድያለሁ፣ ይሄ ትቢት ከኔ ይነሳ እንዳልታበይ አለ ጳውሎስ። እንዳልታበይ አገልግሎት ያስታበያል። ታውቃላችሁ፣ ያስታበያል። አገልግሎት ያስታበያል።
እንደ ዋና ማድረግ አንዳንድ ጊዜ ያስታበያል። የሆኑ አንዳንድ ነገሮች ስናይ እንታበያለን። ድምጻችን ይቀየራል፣ ንግግራችን ራሱ ይቀየራል። አይነት ነገር ተንበርክኬ ጸሎት ጠፋኝ በንስሐ ከብዙ ወራት በኋላ በብዙ ይቅርታ በእግዚአብሔር ፊት የተመለሰልኝ ቢኖር አንዱ የጸሎት መንፈስ ነው። እግዚአብሔር አምላክ በጸሎት መንፈስ ይባርካችሁ። እንዳንታበያል ጠላት በህይወታችን ውስጥ እድል የሚያገኝበት ቦታ አንዱ ምን እንደሆነ ታውቃላችሁ ወንድሞቼና እህቶቼ? ትዕቢት ይባላል። ትዕቢት ጠላት ሾልኮ እግሩን የሚያስቀምጥበት ቦታ ነው። አንድን ሰው ሊያጠቃው ሲፈልግ ካልቻለ በብዙ ነገሩ ፋይናንሻሊ ጠንካራ ከሆነ፣ ኤዱኬሽናሊ ጠንካራ ከሆነ፣ ስፒሪቹዋሊ ባለው ነገር ላይ በጣም ጎበዝ ከሆነ ድምጽ ይሰጠዋል። አንተ ቆምክ ማለት ነገር አለቀ ማለት ነው። ንግግርህ መቋጫ አንተ ብቻ ነህ። አንተ ቆምክ ማለት ታምር ወዲያውኑ ሰውየው እንደ ከለመዳሪ ይሆናል። ራሱ አወራሩ ራሱ ታውቁታላችሁ መቼስ። እግዚአብሔር አምላክ በትህትና ይሙላል። አዲስ ኪዳን ራሱ የትህትና አገልግሎት አይደለም? የትህትና አገልግሎት ነው። ለምን ኢየሱስን በፊልጵስዩስ ምዕራፍ 2 ላይ እንደምታዩት ኢየሱስ ክርስቶስ ከአባቱ ሳያንስ በመለኮት ግን በመታዘዝ ሰሚት አድርጎ ሰቦርዲኔት አድርጎ ራሱን እዛ አስቀመጠ፣ ዝቅ አለ። ትህትና ሊያስተምረን ፈልገው ይላል። ስለዚህ በትህትና ጌታ ይግለጠን። ሃምብል ብንሆን አይደለም ሃምብል ትንሽ አሁን የቤተ ክርስቲያን አገልግሎት በቅዱሳን አካባቢ ማለት ነው አስቸጋሪ ሆኗል። ህብረት ራሱ ወደ ትህትናችን እንድንመለስ ሰው ራሱን ጥሎ ራሱን ባዶ አድርጎ ሲያቀርብ እግዚአብሔር በህይወቱ መስራት ይጀምራል። ምርጥ የእግዚአብሔር ኃይል መገለጫ ቦታ ነው ብዬ እንዳምን ያደረገኝ አልችልም ማለት ነው። አልችልም። ዩኒቨርሲቲ አንድ ጊዜ 6 ኪሎ ዩኒቨርሲቲ ተማሪዎችን አዳር ላገለግል የ6 ኪሎ እና የ5 ኪሎ ቴክኖሎጂ ፋክልቲ ተማሪዎች አዳር ጠሩኝ እንዳስተምራቸው እና ዛሬ አስደንቃቸዋለሁ አልኩኝ። በእንግሊዘኛ ነው የተዘጋጀሁት። አጠናው፣ ሸመደድኩት፣ ተዘጋጀው። ምክንያቱም እዛ ሊቀሊቃውንት ነው ያለው 5ኛ ዓመት ተማሪ ምናምን በቃ እኔ ደግሞ አሳያቸዋለሁ አልኩ። ሊያሳየኝ በኋላ ፕሮግራሙ ተጀመረ፣ አምልኮ ተጀመረ። ልክ ለኔ ሲሰጡኝ ንፋስ ከየት እንደመጣ አላውቅም ይዞት ሄደ፣ ጠፋ። እንደዚህ ሆናችሁ ታውቃላችሁ? በቃ ጠፋ። ማይ ኔም ኢዝ ጠፋ። ወይኔ እግዚአብሔር እኮ ሲሰራልን፣ ወይኔ ሲሰራልሽ ደስ ስለሚለው እኮ በደንብ አስገባልኝ፣ በደንብ አድርጎ እዛው ቆሜ ሁላችን እጃችንን ዘረጋና ምህረቱ ያልቀምና የሚለውን መዝሙር እንዘምራለን። ማወኛለ መድረክ ስትለምድ አንደኛው ምን ሰለ ማርሹን ትቀይራለህ። በአገልግሎት ላይ ያለ ትምክት ማጣሪያ አለው። እዚህ መስኮት እንደዚህ መስኮት ጋር ነበር ፑልፒቱ የነበረውና በጣም የተማረ ሰው ነው ለአገልግሎት ሲጠራ በጣም ብዙ እንግዲህ ኮሜንተሪ ያገላብጧል ይመስለኛል። ንጥር እያለ መድረክ ላይ ወጣ። ዛሬ ታምር ነው የሚሆነው አለ። ቃል የሚገቡ አገልጋዮች አሉ ገና ሲጀምሩ ታምር ነው የሚሆነው ዛሬ ይንገጫገጫል ሰማይና ምድሩ ምናምን አለ። ሰው ሁሉ በቃ አሜን ነው አለ። ከዛ ቃል ሊያካፍል አለ ማስታወሻ ደብተሩ 3 ወረቀት ናት ቁጭ አረገ እና እግዚአብሔር ልብን እኮ ነው የሚያየው። ይሄ ቃል በጣም ከባድ ነው። እግዚአብሔር ልብን ያያል የሚለው ከባድ ነው። ህዝቡ ሁሉ ቁጭ ብሎ በመስኮት በኩል ንፋስ ተነሳና 3ቱንም ወረቀት ህዝቡ ሁሉ ያየ ወጡ ሄደ። እንደዚህ ያየ በኢየሱስ ስም ይላል። በኢየሱስ ስም በእግዚአብሔር ጸጋ ማትደገፍ አገልጋይ የተዘጋጀህበትን ወረቀት ይወስደዋል ጌታ። እያየ ህዝብ ሁሉ እያየ እንዴት እግዚአብሔር ሲቀጣ ከባድ ነው። አገልጋዩ ከውስጥ አይደለም የተዘጋጀው፣ ኢንፎርሜሽን የተዘጋጀው ከኬት ያምጣው ወገኖች? የተዘጋጀውበት ማቴሪያል ሄዷል። ድካማችን የእግዚአብሔር ኃይል ምንድነው? መገለጫ ቦታ። አልችልም ማለት
አሁን ሰሞኑ እያወራን አነበረም ስለ ትዳር በቃ እኔ አልችልም አቃተኝ እየሞከርኩ ነው እየተሰራው ነው ጥሩ ባል ለመሆን እየሞከርኩ ነው ባለ ሚስት ጸጋ ይደግፈኝ ይርዳኝ በቃ ምንም ብናደርግ ሚስቶቻችን ጥያቄ ሊኖራቸው ይችላል እነሱን ሙሉ ለሙሉ ማሳረፍ አስቸጋሪ ነው አስቸጋሪ መንፈሳዊ ማህበራዊ ፖለቲካዊ ሀገራዊ ጥያቄዎች አላቸው ለጸጋ አሳልፋችሁ ስጧቸው ከጎን ላለች ሚስት ነገራት ለጸጋ አሳልፌ ሰጥቼሻለሁ ታይኝኔን ለጊዜው ታይኝ አናሟላም ባልን በጸጋ ካላየን አስቻለ አይሞላም በአንዱ ጎበዝ ቢሆን ሰነፍ የሚሆንበት ፓርት ደግሞ አለ ፐርፌክት የሆነ ሰው ስለሌለ ማለት ነው እና ባሌ ይሄ ጎደለው የምትሉ ከሆነ ጸጋ ይሞላዋል ጸጋ አንዱ ስራው ምንድነው ክፍተት ዘጊ ነው ክፍተታችሁን ይዝጋላችሁ ሶስተኛው የጸጋው ኃይል የመግዛት ኃይል ነው ሬኒንግ ፓወር የመጀመሪያው ምን አለ ትራንስፎርሚንግ ፓወር የሚለውጥ ኃይል ሁለተኛውስ የማብቃት ኃይል ሶስተኛውስ የሚገዛ ኃይል ሮሜ ምዕራፍ 5 ቁጥር 20 ላይ እንመለስ ወደ ሮሜ ሐዋርያው ጳውሎስ ለሮሜ ክርስቲያኖች ሮሜ ምዕራፍ 5 ቁጥር 20 ላይ ምን አለ እንዲህ የሚል ቃል እናገኛለን 20 እና 21 ላንብበው እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ እንዲሁም በአንድ ጽድቅ ምክንያት ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ መጣ በአንዱ ሰው አለመታዘዝ ብዙዎችን ኃጢአተኞች እንደሆኑ እንዲሁም ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ በደልም እንዲበዛ ሕግ ጭምር ገባ ዳሩ ግን ኃጢአት በበዛበት ኃጢአት በሞት እንደነገሰ እንዲሁ ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ በጽድቅ ምክንያት ለዘላለም ሕይወት ይነግስ ዘንድ ጸጋ ከመጠን ይልቅ በለጠ የጸጋው ኃይል በኃጢአት ላይ ያለውን ፍጹም የበላይነት የሚያሳይ ክፍል ነው በምን ላይ በኃጢአት ላይ ለምሳሌ ሱስ የሚያስቸግረው ሰው ጌታን ከተቀበለ በኋላ ሊቀጥል ይችላል እኮ ለምን ሳንቲፊኬሽን ፕሮሰስ ስለሆነ ለዚህ ነው ጳውሎስ በመካከላችሁ ወንድም ሌባዎች ሊኖሩ ይችላሉ ብሏል ስለዚህ የሰረቀ ምን ያርግ ድጋሚ ወንድሞች ወይ ድጋሙ አትስረቁ ያለ ነው መልእክት ያስተላልፈው ማለት በጌታ ያሉ ምን ሌቦች ይላልኮ ውሸተኛ ወንድሞች ናቸው ግን ሳንቲፊኬሽናቸው ፕሮብሌም አለው ያው ቅድስና ስንል ሶስት አይነት ደረጃ አለ አንደኛው አንድ ሰው አማኝ ነው ጸድቋል ተቀድሷል ብለን እናወራለን ሰርቶ አይደለም ተሰርቶለት ነው ኤፌሶን ምዕራፍ 1 ላይ እንደምናቀው ፖዚሽናሊ ሳንቲፋይድ ሆነናል ይላል በአብ ቀኝ በክርስቶስ ኢየሱስ ጸድቀናል ይላል ማንንም ሰርቶ አይደለም የተቀመጠው ተሰርቶለት ነው ሁለተኛውስ ፕሮግሬሲቭ የሚባለው እኛ ምን ሰራው ደግሞ አለ አንዳንድ ጊዜ አሁን አማኞች ይሄን ካላውቁ ችግር ነው ጌታ ሆይ አንተ ለኔ ሰርተሃል እና አሁን በቃ ጸድቅ ያለው ችግር የለውም አሁን ውስኪ ልጠጣ ነው በውስኪ ውስጥ ያለ የሚያስከርን ኃይል አዝዣዋለሁ ተነቅለ ውጣ እና ጠጣሃለሁ ሰውየው ምን ማድረግ አያቆምም መስከራ አያቆምም ለምን የጸጋን ኃይል ይሄ ሊሰራ አይደለም የመጣው ጸጋ በኃጢአት ላይ እንድንነግስ የሚረዳ ነው የጽድቅ አንደኛው ጸጋ የሚሰራው ምንድነው ጸጋ በጽድቅ ላይ እንዲነግስ ነው ይላል ጽድቅ ላይ የሚያነግሰን ማን ነው ግሬስ ነው ጽድቅ ከኛ የሆነ ነገር አይደለማ የተቀበልነው የተቀበልነው ነው ስለዚህ የኃጢአትን ኃይል በህይወታችን ውስጥ አቅምና ጉልበት እንዳይኖረው የሚመታው ኃይሉን ማን ነው ጸጋ ይባላል ጉልበቱን ይመታዋል የኃጢአትን ጉልበት እኛ ምን ስናረክ ጸጋ ላይ ስንመረኮዝ እኔ ድሮ ሳይገባኝ ገና ቸርች ውስጥ
ደህንነት ምናምን አስተምር ተብዬ አንዲት ኮሜርስ የምትማሪ ትዝ ትለኛለች እና በጣም ውሸት አስቸገረኛለች እና እኔ ደግሞ ባኔ በጣም እጅ በመጫን በጣም ማምንበት ጊዜ ነው እጄን አፏ ላይ ጭኜ በናዝሬቱ በኢየሱስ ስም አሁን አስረሃለሁ የውሸት መንፈስ ገዝቻለሁ ሳር ከመሬት እንደሚነቀል ተነቀል እሷም አሜን አለች የሚቀጥለው ሳምንት ላስተምራት መጣች እንዴት ነው ወይስላት ባሰብኛለች እንዴት ባሰብኝ ስላት በህይወቴ ብየው ማላቀው ሁሉ አልኳለች የሰው ቤት የኛ ነው ላለው አለች ያጎቴ ነው ላለው አለች መኪናውን ሁሉ ምንድን ነው የጸለይክብኝ አለች አያችሁ ስራ ሆነ እኔ ጸልዬ ሳይሆን እሷ ወሰና የምታቆመው ነበር መሆን የነበረበት ራሷን በመስጠት በህይወቷ እንዲሰራ ማድረግ አለባት ጸጋ የህግ ዓላማ ኃጢአትን መግለጥ ነው ህጉ የመጣው ሰዎች መዳን እንደማይችሉ ሊያሳይ ነው ዋና ዓላማው የህግ ስራ ያ ነው የጸጋው የበላይነትስ ህግ ሊያድነን ስላልቻለ በጥልቀትና በስፋት የጸጋውን ኃይል የምናይበት ቦታ ነው ስለዚህ ጸጋው በእኔና በእናንተ ቦታ ያለውን ህይወት ቀላል አይደለም እኔ አንዳንድ ጊዜ ለአገልግሎት ያው ታውቃላችሁ እነ ፓስተር አቢ ስንዟዟር ከቤተሰባችን ተለይተን ስንዟዟር ጸጋ ባይኖር እንዴት ይቻል ነበር ግሬስ አቤት የማብቃት ኃይሉ አቤት የማኖር ኃይሉ አቤት ሽፋኑ ጥበቃው ይሄ በሰው አእምሮ የሚደረግና የሚጠበቅ አይደለም አራተኛው ጸጋ የማስተማር ኃይል አለው ቲቺንግ ፓወር ቲቶ ምዕራፍ 2 ቁጥር 11 ላይ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል የሚያድን ሰዎችን ሁሉ በእግዚአብሔር ጸጋ ውስጥ ድነታችን ኮንፈርምድ ሆኗል በተውናቸው ነገሮች የመጣ አይደለም በጸጋ ውስጥ ያገኘነው ድነት ኮንፈርምድ ሆኗል የተረጋገጠ ነው ቀደም እንዳልኳችሁ በክርስቶስ ኢየሱስ ያገኘነው ፖዚሽናል ሳርቲፊኬሽን አለ የተሰራልን የቅድስና ቦታ አለ ሁለተኛው ግን ፕሮግሬሲቭ የምንለው ጸጋ ላይ ተመስርተን በመድር ላይ ከኃጢአትና ከባህሪው የምንለይበት ቦታ ለዛ መጸለይ ያስፈልጋል መጾም ያስፈልጋል ራስን ለእግዚአብሔር ማቅረብ ያስፈልጋል መማለድ ያስፈልጋል እርዳኝ ማለት ያስፈልጋል መጮ ያስፈልጋል ሶስተኛው ሳንቲፊኬሽን ምንድነው አልቲሜት የምንለው በሰማይ ያለ ቅድስና በሰማይ ያለ ቅድስና ደስ አይላችሁ እና አንድ ጊዜ ኢየሱስን ጠየቁት ፈሪሳውያን ለሞኑ ወደ ሰማይ ትሄዳላችሁ ይያልከን ነው አሉ እና በሰማይ እንዴት ነው ጋብቻ አለው ያሉ ለምን እኔ ዝም ብዬ ሳስባቸው ያለ እህቶች መኖር ይቻላል አልመሰለኝ አንዳንድ ሰው ምድር ላይም ብቻ አይደለም ሰማይ ራሱ ቢቀጥል የሚመርጥ አለ ትዳር ቢቀጥልለት እንደ የለም ወይ እንዴት እንኖረዋለናል እንዴት እንቀጥላለን እህቶችን ካላየን በሰማይ መውለድ ጋብቻ የለም ሙሽራው ብርሃን ይሆናል እንደዚህ አይነት ፍላጎት ዲዛይር የሚያስነሳ ምንም አይነት ነገር አይኖርም ለምን የምንለብሰው አካል ይሄ አካል ስላልሆነ ያኛው አካል የፍትወት ፍላጎት የለውም ይሄኛው ግን አለው እሺ ታዲያ ይሄ ጸጋ አራት አይነት ኃይል አለ የገለጽክልን ጸጋ ማሰሪያው ልናገርና ልጨርስ እንዴት ልናገኘው እንችላለን ብትሉ አንዱ የተጠቀመጠልን በእምነት ነው በእምነት ርክብክቡ የሚከናወነው በእምነት ነው ገላትያ ምዕራፍ 2 ቁጥር 20 ላይ እኔ ሕያው ሆኜ አልኖርም ክርስቶስ ግን በእኔ ይኖራል እኔ የምኖርበት እምነት ወይንም ህይወት አሁን በእምነት የሆነ ነው ይላል የእምነት ህይወት ነው ስለዚህ አዲስ ኪዳን አንዱ አየራችን ምንድነው የእምነት አየር ነው ያለን የእምነት ዓለም ነው ያለን በእምነት ነው የምንኖረው ጸጋው በእምነት ይሰራል
ሲያብረን እናውጀው ጸጋው በእምነት ይሰራል በኔ ላይ በሉ እስቲ በኔ ላይ ጸጋው በእምነት ይሰራል ሁለተኛው ጸጋውን እንዴት እናገኛለን በትህትና ወደ ዙፋኑ ስር በመቅረብ ዕብራውያን 4:16 ባነበው ጥሩ ነው እሱ ዕብራውያን ምዕራፍ 4 ቁጥር 16 እንግዲህ ምህረትን እንድንቀበል በሚያስፈልገንም ጊዜ እስቲ አብረን እንበለው በሚያስፈልገንም ጊዜ በሉት እስኪ በሉ እስኪ እንግዲህ የሚያስፈልጋችሁ ጊዜ አስቡ መቼ ነው የሚያስፈልገው ምህረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ ሃሌሉያ በቃ ረዳታለኝ የሚረዳኝ ቢጠፋ የሚረዳኝ አለኝ አንዳንድ ጊዜ ከጎናቸው እንኳን ያሉ የትዳር አጋሮች አይረዱንም አባቴ ሙት እያለን እግዚአብሔር ምስክሬ ነው እያለን አረባክሽን ታይ እየተባለች አረባክህን ስማ እየተባለ አይገባውም ወይንም አይገባትም የሚረዳ ግን ምን አለ ግሬስ በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ራስን በእግዚአብሔር ፊት ማቅረብ በመጨረሻ ይሄንን ጸጋ የምናገኘው በመንፈስ ቅዱስ ኃይል ነው ሮሜ ምዕራፍ 8 ቁጥር 26 ላይ የመዝጊያ ክፍሌ እሱ ነው እንዲሁም ደግሞ ቁጥር 26 ላይ መንፈስ ድካማችንን ያግዛል እንዴት እንድንጸልይ እንደሚገባን አናቀም እንደኛ አናቀም እንዴት አናቀም በአማርኛ አንጸልይም እንዴ ጳውሎስ ድካማችንን ለማስወገድ የሆነው ጸሎት የመንፈስ ጸሎት ነው የሚለው እኛ ከምናወራው በላይ ነው የሚለው እንዴት እንደሚጸልይ እንደሚገባን አናውቅም ነገር ግን መንፈስ ራሱ በማይነገር መቃተት ይማልዳል ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል እንደ እግዚአብሔር ፈቃድ ስለ ቅዱሳን ምን ያደርጋል ይማልዳል በደከመን ሁሉ የሚረዳን ጸጋ አለ ሃሌሉያ ለዚህ ይመስለኛል ዘማሪው አንተን ካገኘው ጀምሮ ብሎ ይዘምረው በእውነት እኔና እናንተ ህይወት ውስጥ የሚረዳ ጸጋ አለ ለቤት ይሆናል ጸጋው ፓኬጅ ነው ለትዳር ይሆናል ለህይወት ይሆናል ለአገልግሎት ይሆናል ለኑሯችን ይሆናል ለመንገዳችን ይሆናል ለጤናችን ይሆናል እግዚአብሔር በዚህ ጸጋ ይባርከን እግዚአብሔር በዚህ ጸጋ ይሙላን ካላስቸገርኳችሁ ቆመን እንጸልይ